እኮ ማተራችን በቃ እኔ እሷ ያለ እሷ አብራችን ማለት ችግር ይፈጠራል። አሁን እኮ እዚህ ጋር እኮ አሁን ማለት ነው እኛ ሰላም ለመፍጠር ነው የመጣ ነው፣ ግን የማይሆን ችግር እንዳይፈጠር ነው የፈራሁት። ማለት ይሄ ልጅ አሁን ተነሱታ ቀጥታ ተረጋጋ። ልትደባደብ ነው አይደለም? በቃ ተረጋጋ። ታዲያ ምን ማለት ነው? እኔ ቤቴን አጥቼ መኖር አልችልም። ተረጋጋ። ኖ እንደዛ አይደለም። በቃ እሷን አጥቼ መኖር አልችልም። እሺ ጭራሽ ግድግዳ ትመታለህ። እኔ እሷን አጥቼ ተነሱታ ቀጥታ ይውጣ። ተረጋጋ። ማውራት አልችልም። እችላለሁ። በቃ ተረጋግታ አውራ። ታዲያ ትቀበለኝ። ምን እያለች እንደሆነ ታውቃለህ? ከኔና ከሷ መረጥ እኮ ነው እያለች እወጣለሁ ትላለህ። እንዴት ታዲያ እኮ እኔ ቤቴን ነው የምመርጠው። በቃ ሂድ ማለት ነው። ቤት ነው የምመርጠው። ቤቴን ነው ሂድ። ውጣልኝ። ከእናትህ እሷ እኔ ቤቴን ወዳታለሁ። ውጣልኝ። ልቀቀው። ውጣ። ሂድ። ቀጥል። አይንህን ማየት አልፈልግም። ከአሁን ሰዓት ጀምሮ አይንህን ማየት አልፈልግም። ቤቴን ነው የምወዳው። ውደድ። ሂድ። ቀጥል። ተከትለሃት ሂድ። አንተን እኮ ይሄን ሁሉ የምታመጣ ደህና ያረፍኩትን አሁን ደግሞ መልሰህ እንትን ትልብኛለህ እንዴ? በእናትህ ቁርአን እናስቀራበት እንዴ? ካሉ ምንም ቁርአን አይቀራበት። ምንም አልሆነም ልጄ፣ ምንም አልሆነም። ለምንድን ነው ቁርአን የሚቀራበት? ምን እኔ ጂኒ ለክፎት ከሆነ ምንም አልለከፈው። ሴት ወዶ ነው እንጂ ምንም አልለከፈው። እና ከእንደዚህ ከእናት የሚያስበልጥ አይነት በቃ መብቱ ነው ያን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአንድ ሀጃ መተናል ከአሚር ጋር ማለት ነው። በትልቅ ሀጃ በአንድ ብቻ ሳይሆን አሁን ለኔ በጣም ትልቅ ሀጃ ነው። ወላሂ ይሄ ለኔ በጣም ትልቅ ነገር፣ ምክንያቱም ምንም አይነት ነገር እንዲጣሉ አልፈልግም። ከዚህ በፊትም ተጣልተዋል። አሁን እንዲጣሉ በፍጹም አልፈልግም አሁን እና ዛሬ የመጣ ነው ውድ ፋሚሊ፣ ወሬም እንትንም አናበዛባችሁ። በቃ ቀጥታ የመጣ ነው እኔና አህሙን ሽምግልና ለእናቴ ልልከው ነው። ትላንት ለተፈጠረው ነገር እንዲያስተባብር እንዲያስረዳልን እና ያለው ነገር ከቤቲ ክፋት አንጻር እንዳልሆነ ለማሳወቅ። አዎ ነገሮች ያው እኛ ነው የምናውቀው። ያው ማዘር ብዙም እንትን አላለችም። እዛ ጋ እኛም ታግለን ነበር ይዘናት የገባ ነው። ያው እንደ ቀልድ ነበር ያየነው እኛ ግን ያው ልጅቷ ትንሽ አምርራ ነበርና እንትን አለች እና እናንተም እንዳታዝኑባት ማለት ያጋጥማል። ያው አፍቃሪ ደግሞ ታውቃላችሁ ማለት አሁን ጥፋቱን እዛ እሷ ላይ ብናረጋውን ይሄ ይሸፍንላታል። ስለዚህ ያለን ቻንስ ምንድነው ነገሩን በሰላማዊ መንገድ መፍታት ነው ያለን ቻንስ ማለት ነው። ማዘር ጋር እንሄድና ያው በቃ እንደ ትልቅ ሰው ለማውራት ነው። እኔ እንግዲህ ያው እዚህ መሀል ሽማግሌ ብሎኛል። ይሄ ልጁሌ በቃ እኔን አዛ እንዳረገኝ ነው። አህሙ ማለት ባይዘው በጣም ባለውለቴ ነው። ወላሂ በጣም ባለውለቴ ከሚስቴ ጋር እንደዛ ተጣልተን እንደምንም ተማሙቶ አንድ ያደረገን እና ይሄ ነገር ለአህሙ በጣም ቀላል ነው ብዬ ነው የማስበው አይደል እንዴ? እኔ ማዘር ወድጃቸዋለሁ። ባይዘው ማታዎች ታውቁ ደስ የምትል ማዘር ነች። እንግዲህ እስቲ ገብተን እናወራታለን ያለውን ነገር። አላህ ደግሞ ቀለል ያርግልን ነገሮችን። ውስጥ እንግባና ደግሞ ያለውን ነገር እስከ መጨረሻ ድረስ አብራችሁን ታያላችሁ። እርግጠኛ ነኝ ደግሞ በዚህ ቪዲዮ ኢንሻአላህ እንደሚታረቁ እንደሚስማሙ እሺ እንደምትል። ምክንያቱም አሁን በጣም ቤቲን ይዘናት አልመጣንም። ምክንያቱም እዚህ ጋር ሌላ ነገር እንዳይፈጠር ማለት ነው። ምክንያቱም ቤቲን ይዘናት መጣን ማለት የትላንትናው ነገር ነው የሚደገመው። እዛ ጋር ተረጋግታ ልታወራ አትችልም። አሚር ራሱ እኔ እንጃ በጣም ተናዳበታለች እና አሚር ራሱ ብገባ የሆነ ማለት እኔ ብቻዬን ገብቼ ባወራት ምናምን ሁላ ደስ ይለኝ ነበር። ግን ሞር ደግሞ አንድ ላይ እኔ ብዙም ሽምግልና ላይ ጎበዝ ስላልሆንኩኝ እንደው ከስር ስሬ እንደው የሆነ ነገር እንዲያግዘኝ ብዬ ነው። አረ በደንብ ጎበዝ ነው አሁን ያ እና ለዛ ነው ቤቲን ይዘናት ያልመጣ ነው። ምንም ነገር እንዳይፈጠር ነው። እዚህ ጋር ያለውን ጉዳይ ፈተን በሰላም በኋላ ቤቲን ይዘናት እንመጣለን እና ቤቲ ምክንያቱም ቤቲ በጣም በላኛለች ከሷ ጋር ብዙ ነገር ፈልጋለሁና ወደ ብዙ ስኬታማ ነገሮች መሄድ ፈልጋለሁና በዚህ በአጭር ነገር እንዲቋጭብኝም አልፈልግም። በትንሽ ስህተት ዋጋ መክፈልም አልፈልግም። ምክንያቱም እናቶች አንዴ ከጠሉ ጠሉ ነውና ያ ነገር እንዲፈጠር አልፈልግም። በነገራችን ላይ አልፈርድም እኔ እናት ላይ ለመመሰል እኔ የማደርገውን ነው። ምክንያቱም በጣም በአንተ ምክንያት ብዙ ነገር ተብላለች። ገባ ሰፈር ውስጥ ትላለ
በዘመር ተደውሎባት ትላለህ ብዙ ነገር። ለዛ ነው ከሚዲያ ጥፍት ያለችው አይደለም። ዩቲዩብ ታያቸው ነበረ ድሮ ማለት ነውና ከነ በቃ ጠፋፍተዋለች አለማየት ያን እንዴት እንትን ያለ ማለት ማለት ነውና አልፈርድባትም ማለት እናንተም ያው አትፈርዱባትም። ምክንያቱም ግድ ነው በቃ ባይዘው ለዛም ነው እና ደግሞ ቤት ያጠፋችው ነገር ያ ነገር እናቴ ፊት ባትመታኝ አላየችና በጥፊ ባትመታኝ አሪፍ ያ ነገር ባይፈጠር አሪፍ ነበር። ምክንያቱም በጣም ያና ቤቲም ደብሯታል። ይሄን ነገር እንግዲህ እንፈታዋለን ብዬ አስባለሁ። አላህ ያግዘን። እናንተም ከጎናችን ሁኑ። በኮሜንት ምናምን ማዘርን የሆነ ነገር በሏት። እንግዲህ እናንተም ከኛ ጋር እንግባና ደግሞ ውስጥ ያለውን ነገር እንግዲህ እንፈታዋለን ኢንሻአላህ። ከኛ ጋር ሁኑ እስከ መጨረሻው። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቤት እንገናኝ። ውድ ቤተሰቦች እንግዲህ ደርሰናል። እናታችን ጋር መተናል። እናታችንን ዱዓ ፈልገን እንዲሁም ደግሞ ያው ትንሽ የማይሆን ነገር ስለተፈጠረ እሱን ነገር ያው በምን መልኩ መፍታት እንችላለን የሚለውን በተረጋጋ መንፈስ ለማውራት ነው። ዛሬ እንግዲህ ያው ትንሽ ማለት ለማውራትም አልተመቸንም እና ትላንት ትንሽ ያልሆነ ነገር ስለተፈጠረ እናንተም ስለተበሳጫችሁ ምናምን ትንሽ ተረጋግተን ማውራት አልቻለም። ዛሬ ለዛ ነው ለማውራት ነው የመጣ ነው። መጀመሪያ አፉ እንድትይ እንፈልጋለን። በመቀጠል ደግሞ ያው ትላንትና ያው የተፈጠረው ነገር ማለት ቤቲ ወደዚህ ለመምጣት ሳትፈልግ ነበረ ይዘናት የመጣ ነው ማለት ነው። መምጣት ያልፈለገችው እናንተን ከማክበር የተነሳ ነው ማለት እንደተበሳጫችሁባት ምናምን ስለምታውቅ ዝም ብላ ተነስታ መምጣት አልፈለገችም እና አሚር ነው በግድ ታከብራኝ ኖሮ እኮ አጠገቤ አትመታውም ነበር። አሁን ዝም በል። አሁን ቀችም ዝም በል። ዝም ማለታችን በቃ ዝም በል። እኔ እሱ ነው ያናግረኝ እሱ እሱ ትክክል አይደለችም። በስትክክል አጥፍታለች ማለት በእርግጥ ትልቅ ጥፋት ነው እሱ። ግን ያው እኔ እንዴት እዛ መሀል ያው ሸይጣን የሚባል ነገር አለ። በመሀል ሸይጣን ገብቶ ነው ብዬ ነው የማስበው። ማለት አሚር በጣም እዛ ጋር ማለት እዚህ የደረሰችው ያው ተበሳጭታ ምን ካለች በኋላ ነው። መጀመሪያ አሚር ነው በቃ በግድ ጎትቶ እዚህ እንድትናደድ ያደረገው እንጂ እሷ አስባ ወይም ደግሞ እንድትመጣኝ አስባ ምናምን አይደለም። በጣም አንገላተናት በመኪና። ሌላ ነገር አታውራ። እኔ ልጄ ነህ እኮ አንተ ታውቃለህ። እቺ ልጅ ስንት ጉድ ስንት ነው በሷ የመጣ አንተን ስንት መከራ ስንት እንትን ነው ያለ። ባለፈ እንደዚህ ምን እንዳደረግ ታውቃለህ አይደል እንዴ? ልቁጠርልህ እንዴ? ከዚህ በላይ ታዲያ እሷ ምንድነው አንተ ከሷ ጋር ምን አለ? በቃ ተዋት። በቃ አትሆንህም። በቃ ለምን አሚር አልፈሃት እንደዚህ አስብ። እስቲ ትንሽ ቆም ብለህ አስብ። በእርግጥ ማለት እንዴት መሰለህ ይዋደዳሉ። አሁን እኔ ያየሁት ነገር እኔም እኮ በመሀል ነገሮችን ለማስተካከል በጣም ብዙ መከራ አይቻለሁ ማለት ነው፣ ምንም በማያገባኝ ማለት ነው። ግን ሁለቱ መሀል ያየሁት ነገር ሁለቱም ይዋደዳሉና ያ ነገር ነው ትንሽ። እሱ ደግሞ በጣም ነው የሚወዳት ማለት ራሱን እስከ ማጥፋት ድረስ ምናምን ታውቃለህ አይደል? በረኪና ጠጣ ስንት እንደው ልቁጠረው እንዴ? አልቆጥርም። ለምን ብዬ ምን ያደርጋል? ግን እቺ ልጅ ግን ከዚች ልጅ መሆን አትችልም። አሁን የመጣ ነው ያው ለሳም ምናምን ይቅርታ እንድታረጉላት እና ነገሮችን ለመፍታት። እሱ እኮ ልጄ ነው። እሷ ግን ደጄን እንኳን እንዳደርስብኝ አልፈልጋትም። ስነ ስርዓት ይኑርህ። ታውቂያለሽ፣ ከዚህ በፊትም የተፈጠረው ታውቂያለሽ እኮ እሷን እንዴት እንደምወዳት ታውቂያለሽ፣ እንዴት እንደማፈቅራት ታውቂያለሽ። በቃ እኔና እሷ በጣም ስለማፈቅራት እናቴ
አሁን በቃ ይቅርታ አድርጊላትና እሷ አሁን ሌላ ነገር ምንም አላሰበችም። ጀስት ይቅርታ ማድረግበት አልፈልግም። ይቅርታ ምልበትም እኔ እንጃ ልቦናም የለኝም። በእርግጥ አጥፍታለች። ምን አጠፋች አይደለም አጥፍታለች። እኔ ከእናንተም ጎን ነኝ። ለምን እንደዚህ መበሳጨታችሁ ምናምን መናደዳችሁ መቃየማችሁ ልክ ነው። ማንም ሰው እንኳን እናት አይደለም የኖርማል ሰው ራሱ ይበሳጫል እንደዚሁ ማለት ነው። እና ነገር ግን ይሄ ነገር በእንደዚህ አይነት መልኩ ከሄደ ጥሩ አይመጣም ብዬ ፈርቼ ነው እዚህ መሀል ማለት ነው። እኔ እኮ ነገር ታርጊላት ለአንተ ይቅርታ አድርጌልሃለሁ። ልጄ ነህ። እሺ አንተ ይቅርታ አድርጌልሃለሁ። እሺ ናቲ ግን ለእኔም ይቅርታ እንዳደረግሽልኝ እናቴ ለእሷም ይቅርታ አድርጊላት። የኔ ወደ አሚር ስርዓት ያዝ። እኔ እሷን አጥቼ ማየት አልፈልግም። እኔ ደግሞ እሷን አጥቼ መኖር እንደማልችል ታውቂያለሽ። ምን ትሆናለህ? በቃ ስለዚህ እሞታለሁ። ሞታለህ እኮ ስንቴ። በቃ አሁን ደግሜም ቢሆን እሞታለሁ። አላሁ አክበር። ከስንቴ ነው የሞትከው? ይሁንማ እኔ እሷን አጥቼ ከምኖር ብዙ ጊዜ እኮ ገደለች። ይሁንም ቁጥርህ አልጨረስከውም። የማይጨርስ እኮ ነው። እንደዛም ቢሆን እወዳታለሁ፣ አፈቅራታለሁማ። እሷን አንተን ብዬ መኖር አልችልም። ቁጭ በል አልምዬ የኔ። ስለዚህ አንተ ይኸውልህ አሁን ጭቅጭቅ እኔ አልፈልግም። አሁንም አንተ ለጭቅጭቅ ነው ያመጣኸው አይደል? ይኸው በሰላም እንደዚህ ተረጋግተን ይኸውልህ የምትፈልጋት ከሆነ ቀጥ ብለህ ትወጣለህ። እንደዛ እንኳን ፈለካታ ውጣ። ደግሞ ገላሃለች 30 ጊዜ 39 ጊዜ ገላሃለች። አሁንም ገና ከዚህ በላይ ልትገለኝም እኔም አሁንም እወዳታለሁ። በቃ ተከትላት እኔን በቃ እኔን አንተ ታውቃለህ እንዴት እንዳሳደግኩ። አይ ብለህ የምትል ከሆነ ቀጥ ብለህ ውጣ። እሷ ትበልጥብሃለች አውቃለሁ። ዛሬ መጣ ነው እኮ ይሄንን ነገር እንትን ለመፍታት ነውና ለዛም ነው ተረጋግተን ለማውራት እንትን እያልን ያለ ነውና እንደዛ እንኳን ከባድ። እኔ እውነቴን ነው የምልህ አንተም ልጄ ነህ አላሳፍርህም ብዬ ይኸው እሱን እሺ ብያለሁ፣ ተቀብያለሁ። አይ እሷን የምፈልገው ብሎ አላል መርጦ ይሄድ፣ ችግር የለም ሂድ። እወዳታለሁ እኮ እሱ እኔ መውደውን አንቺ ውደጅልኝ በቃ። አልሆነማ። ለምንድን ነው የማይሆነው? ለምን ስንት ጉድ ነው በእሷ የተባልነው፣ ስንት ጉድ ነው ያ። ቢሆንም እኔ እወዳታለሁ፣ አፈቅራታለሁ። ያለ እሷ መኖር አልችልም። ታዲያ ከእሷ ተከትለሃት እሄዳለሁ። በቃ እሄዳለሁ። ሂድ በቃ። እሷን አጥቼ መኖር እንደማልችል ታውቃለህ። ምንም ነገር ይፈጠራል። አዎ ግን እንዴት ሆኜ እንዳሳደግኩህ አንተ ረስተኸው ከእሷ ጋር ተከትለህ ሂድ በቃ። እንደዛ አይደለም ሞት እንኳን እዚህ እንዳደርስብኝ እናቴ፣ እንደዛ አትበይ። ግን እሷን አጥቼ መኖር አልችልም በቃ። አሚር ወይ እናቴ በቃ ዞር በልልኝ በቃ እናቴ። እሷን አጥቼ መኖር እንደማልችል ታውቂያለሽ በቃ። ከመሞትብሽ ከእሷ ጋር ልሁን እኮ። እሷን ነው የምትመርጠው? አይ እንደዛ ሳይሆን ነገሩ አሁን ይሄ ልጅ ማሰብ ማለት ይሄ ልጅ አሁን ቢወጣ እንኳን ወጥቶ ምን ሊያደርግ እንደሚችል የራሱ ጉዳይ እሷን ደግሞ ምርጫ ነው። የኔ አይደል እንዳሳደግሽኝ አውቃለሁ። ግን እኔ እሷን አጥቼ መኖር አልችልም እኮ። አሁን አንተ እኮ አድገሃል። ሁለት ደግሞ ቢያንስ እንኳን እኔ ያደግክ አይመስለኝም፣ ገና ልጅ ነህ አንተ። ግን አድጌያለሁ ብለሃል አይደል? ተከትለሃት ሂድ፣ ችግር የለም ሂድ። 20 ዓመት ቢሆንህ ነው እኮ አሁን አንተ እንደው አንተ የኔን ትእዛዝ የማትቀበልበት ሰዓት እቀበላለሁ ያንቺን። ግን እኔ አሁን ወዳታለሁ። ምን ላድርግ? አፈቅራታለሁ። በቃ ሂድ። ለምን አትረጂኝም? ወይ ጉዴ ፈላ። ለምን አትረጂኝም? አሚር እኔ የምወደው ለምን አትወጂልኝ? እኔ እኮ ስለምወዳት ነው እኮ። የባሰ ልታስለቅሰኝ ነው። እኔ ለምን አስለቅስሻለሁ? ለምን እሺ አትይኝ? ከዚህ በላይ እንዳታስከፋኝ ዞር በልልኝ። እሺ ለምን እሺ አትይኝ? ትዕግስቴን ታስጨርሰኛለህ። ዞር በልልኝ። በቃ ፍቀጂልንና አብረን። አልፈቅድልህም። ለምን? በቃ አልፈልግም። ምን ማለት ነው እሱ? ፈቀድኩልህ እኮ ሂድ በቃ። ተከትለሃት ሂድ። እኔ ለምን ካንቺ ለምን ትንላለሁ? አንዴ ተረጋጋ። እኔ እሷን አጥቼ መኖር አልችልም በቃ። ወይኔ አሚር ለመረዳት እኮ ተረጂኝ በቃ። እኔ እሷ ያለ እሷ መኖር አልችልም ማለት ችግር ይፈጠራል። አሁን እኮ እዚህ ጋር እኮ አሁን ማለት ነው እኛ ሰላም ለመፍጠር ነው የመጣ ነው፣ ግን የማይሆን ችግር እንዳይፈጠር ነው የፈራሁት። ማለት ይሄ ልጅ አሁን ተነሱታ ቀጥታ ተረጋጋ። ልትደባደብ ነው አይደለም በቃ ተረጋጋ። ታዲያ ምን ማለት
ማለት ነው? እኔ ቤቴን አጥቼ መኖር አልችልም። ኖ እንደዛ አይደለም። በቃ እሷን አጥቼ መኖር አልችልም። እሺ ጭራሽ ግድግዳ ትመታለህ። እኔ እሷን አጥቼ ተነስ፣ ውጣ፣ ቀጥምጣ፣ ይውጣ። ቆይ እና ቆይ ከቤት እወጣለሁ። ቆይ ቁጭ በለ። ውጣ። ቆይ እንደዛ አይደለም እንዴ! አሁን ይሄን ነገር እንዴት ነው የሚሆነው? እንደዚህ መሆን የለበትም እንዴ! የመጣ ነው እኮ ነገሩን ለማስተካከል ነው አይደል? ተረጋግተህ ማውራት አትችልም? እችላለሁ እኮ ተረጋግተህ አውራ። ታዲያ ምን እያለች እንደሆነ ታውቃለህ? ከእኔና ከእሷ ምረጥ እኮ ነው እያለች። እወጣለሁ ትላለህ። እንዴት አለ እኮ እኔ ቤቲን ነው የምመርጠው። በቃ ሂድ ማለት ነው። ቤቲን ነው የምመርጠው። ቤቲን ነው ሂድ። ውጣልኝ። ከእናትህ እሷ እኔ ቤቲን ወዳታለሁ። ውጣልኝ። ልቀቀው። ውጣ፣ ሂድ። ቀጥል። አይንህን ማየት አልፈልግም። ከአሁን ሰዓት ጀምሮ አይንህን ማየት አልፈልግም። ቤቲን ነው የምወዳት። ውደድ። ሂድ፣ ቀጥል። ተከትለሃት ሂድ። አንተን እኮ ይህን ሁሉ የምታመጣ ደህና ያለፍኩትን አሁን ደግሞ መልሰህ እንትን ትልብኛለህ እንዴ? በእናትህ እንዴ! ልጅቷ አሁን እኮ ጥሩ ልጅ ብትሆን እኮ ይሁን እሺ። መክረሃት ማትመለስ ልጅ በየጊዜ በረኪና ነው በየጊዜ ታውቃለህ። ጭንቅላት በሷ የመጣ ተፈንክቶ ስንት ሐኪም ቤት ገብቶ ነው አይደል እንዴ? ለምንድን ነው እንደዚህ አይነት ነገር አንተ ሳትመክረው እንዴ? አንተ ወንድም አይደል እንዴ? እኔ እኮ ልጄ ነው የፈለገ ነገር ቢሆን አልጨክንም። እናት ነኝ። ግን ለምን አሁን ምን ነክቶት ነው ልጁ? ግን አኡዝ ቢላሂ ሚነሽይጣኒ አሚር እንዲህ አይነት ባህሪ ከየት ነው ያመጣው? ምን ነክቶት ነው? ኧረ ብስሚላሂ። አይ ወይ የሆነ ማለት እንደዚህ እኔ እንጃ እንደዚህ ያደርጋል ብዬ አላሰብኩም። እውነት እኔ አሁን ደንግጫለሁኝ። እኔ ባንተ ነው ያዘንኩኝ። እውነት እኔ እኮ ነገሮችን ተማለት ነው። ምን ላድርግ እናቴ? በቃ ባለፈ ተጣላና እንዴ በቃ ይሁን ተባብለናል። ለምን አይሄዱ? ለማ ህይወት እኮ እንደዚህ አይሆንም። አሁን ምንም ቢሆን እኮ ዛሬ ጀስት ተናደሽ ምናምን ሊሆን ይችላል እንደዛ ያልሽው። ነገ ላይ ይሄ ልጅ ግን አሞኛል ቢል አሁን የፈለገ እንኳን ከቤት ወጥቶ እንኳን አሞኛል እኔ የሱን ጦስ ነው እኔ ልብስ አይደል ሊያምብኝ አልፈልግም እኮ ለዛ ግን ምርጫውን እስቲ አስበው እስቲ ካንቺ እኔ አንቺን አትበልጭብኝም እኮ ነው ያለኝ እኮ ይሄ ነገር እውነቱ ነው። በቃ እኔ እውነቱ ነው። አሁን ዛሬ አድጓል። እኔ ለምን ይፈልገኛል? ከቤቴስ እንዴት ያገናኘኛል እንዴ? እናቱ አይደለም እንዴ? እኮ ትክክል። አሁን ይሄ ነገር እኔ ራሱ እንትን አስብሎኛል። ማለት እንደዚህ አይነት ይሄን ሁሉ አንተ ነህ፣ በአንተ ነው ማዝነው። ለምን እኔ ምን ላድርግና እኔ እኮ የቻልኩትን ያህል እየሞከርኩኝ ነው። ምንም በማያገባኝ ነገር እኮ ነው ገብቼ ነገሮች ጓደኛህ ነው ያልሆነ ቦታ ያልሆነ ነገር ሲሆን ለምን ትላለህ? ያላደረኩት ነገር የለም ለእሱን ለመምከር። እዚህ ጋር ግን አሁን ጤነኛ እየመሰለኝ አይደለም። ጤነኛ ሰው እንደዚህ አይነት ነገር አያደርግም። ስለዚህ ይሄን ነገር ይሄ ልጅ በቃ እንደዚህ ብለዋል ብለን ወደ ጎን መታው ያለብን ወይስ እናርግ? ቆይ አንተ እኮ እኔ እንጃ እኔ ልጅቷን አይኗን ማየት አልፈልግም። ልጄ ገላብኛለች እኮ ስንቴ። እሷ በስትክክል ነው እንዴ? አንዴ ተሳሰት፣ ሁለቴ፣ ሶስቴ፣ አራቴ ሰው ይሳሰታል እንዴ? እኔ እኮ ከዚህ በፊት ልጅ ናች እንደው ይሁን ብዬ ነው ዝም ብዬ ነበር። አሁን የሚሆን ነገር አይደለም። እሺ አሁን እሺ ምንድነው የምናደርገው ማለት? በቃ እኔ የምታረገውን ነገር ተከትሎ ወጥቷል አይደል? ሄዷል። ይሄድ በቃ እንደዚህ እንኳን ግን ንገረው እዚህ ደጄ እንዳይደርስ ብሞት እንኳን እንዳይቀብረኝ። አረ በቃ እንኳን አይደለም በቃ አልፈልገውም። አይደለም እኔ አሁን ይሄ የጤነኝነት አስተሳሰብ ነው አይደል? ምንም ጤነኛ ነው ልጁ። ምንም አልሆነ፣ አንድ ነገር አልሆነ። ቢሆን ኖሮ እኮ እንደዚህ አስቦ ያወራል እንዴ? ቤት ትበልጥብኛለች እኮ ነው ያለው እኮ። ጤነኛ ቢሆን እንዴት ነው ታዲያ ከእናቱ ትላንት ያገኛትን ልጅ ማስበለጥ የሚችለው? በቃ መብቱ ነው። ይሄ እኮ ይሄ ጤነኝነት ነው፣ መብት ጉዳይ ነው። የጤነኝነት አይመስለኝም። እኔ ማለት እኔ እዚህ ደረጃ ይደርሳል ብዬ አላሰብኩም። እንደዛ እንደሚል ባቅ ኖሮ እኔ አልመጣም ነበረ ዛሬ። እንደዚህ አይነት ውሳኔ ይወስናል ብዬ ባስብ ኖሮ ተከትሎ አልመጣም። እኔ አፍሬያለሁ። አሁን በጣም ውሳኔውን በቃ እኔ አጽድቄለታለሁ። ይሄድ በቃ ይሄድ በቃ። አንተን አላህ ያክብርህ፣ ክበር፣ እንጀራህን ከፍ ይበል። እኔ ምንም አልልህም። የመረጠውን ይምረጥ። በቃ እኔ አላሳፈርኩህም እኮ
ኧረ አንቺማ እኮ አላጠፋም። እሱ ነው ያሳፈረኝ እኮ እሱ። ስለዚህ በቃ ግን እሱን ደግሞ በምን እንደዚህ እኔ አሁን እኮ ምን እሺ ምን ላድርግ? የሆነ ነገር ላድርግ? ምን ላድርግ? እስቲ ምን እንዳደርግ ትፈልጊያለሽ? እኔ ልጄን እንደው አባብለህ ቤት መልስልኝ እኮ። አሁን እኮ እሱ ቤቴን አለ ቤቴ መኖር አልችልም ብሏል። እኔ ምን እንደ አሚር ወጥቶ ከዚህ ቤት ወጥቶ መኖር አልችልም። እውነቴን ነው እኮ። እሱን እኮ አታልቅሽ። ታውቃለህ ስንት ስቃይ አይቼ በሷ የመጣ ነው ተፈንክቶ የመጣው። ስለዚህ አባብለህ አስገባኝ። እሱ ቤቴን ተከትሎ ወጣ አይደል? እኔ ያለ እሱ ደግሞ መኖር አልችልም። እቤት ታዛዥ ልጄ ነው። ታዲያ አሁን እኮ አሁን እሱ እንደዛ ነው የሚለው ማለት አሁን ልጅቷ ደግሞ በቃ ልጅቷ የሌለችበት ከባድ ነው። እንደው ምን ላድርግ እኔ እንደው የት ምን ቁርአን እናስቀራበት እንዴ? ካለ ምንም ቁርአን አይቀራበት። ምንም አልሆነም ልጄ፣ ምንም አልሆነም። ለምንድን ነው ቁርአን የሚቀራበት? ምን እኔ ጂኒ ለክፎት ከሆነ ምንም አልለከፈው። ሴት ወዶ ነው እንጂ ምንም አልለከፈው። እና ከእንደዚህ ከእናት የሚያስበልጥ አይነት በቃ መብቱ ነው። ያን ወጥቷል ይምጣ። ግን አንተ ያው እናት ነኝ እኮ አሁን እንዳወራሁኝ እንዳይመስልህ አባብለህ አስገባልኝ። ከዚች ልጅ ብቻ ገላግለኝ እንደው በፈጠረህ አምላክ። እስቲ ሞክራለሁ። እስቲ ለማረግ አላውቅም። ብቻ ውድ ቤተሰቦች የተፈጠረውን ነገር አይታችኋል። በጣም የሚያሳዝን ነገር ነው። እኔ እንጃ እኔ በጣም ያዝኛለሁ። ግን እስቲ የቻልኩትን ነገር ሞክራለሁ ማለት ነገሮችን ለመፍታት። አንቺም እንዳታልቅሽ፣ ችግር የለውም። የሚችለውን ነገር ሞክራለሁ ማለት ምን ነክቶት እንደዚህ እንዳለ ምን አላውቅም። እንዳስከፋሽ አውቃለሁ። ግን አፉ ልጄ ነው እኮ አፉ ያለው። ግን ገና ይሄ ልጅ ከአሁኑም አንተ እኔ እንጃ። እኔ አሚር ምን እንደነካው ግን እውነትም እኔ እንጃ። አውዝ ብላህ ምሽጣን እዚህ ምን ሆኖ እንደሆነ አላውቅም። እኔ እንጃ ልጄ ምን እንደነካው። የማንኛው አንተ አደራህን አባብልልኝ። እንደዚህ እንዳልሆነ ቀስ ብለህ ተናገር። የእናትህን ቀልብ ጥሩ አይደለም ብለህ ንገርልኝ። በእናትህ እንደው በአላህ ይዤሃለሁ እና ወደ ቤት እንዲመለስ አይውጣብኝ። ከወጣ ታውቃለህ፣ ዛሬ ይወጣለች እንደሚከተረው አውቃለሁ። ስለዚህ አባብለህ አስገባልኝ። በቃ እስኪ እንደዛ ሞክራለሁ የቻልኩት። አላህ ሀይር ጀዛህን ይክፈል፣ በረካሁን። ቃል ቤተሰቦች ሰላማችሁ ይዘ